እየሰራች መግባ እኔ ቂም ያለው መቼም እናንተ ከረሳችሁ እኔ አረሳም እያለች እሱ እንደዚህ እየለመናት ሌላ ሴት ራሱ አምጥቶ በቀን ልጁ ይሄ ሁሉም ውስጥ እስከምገባ ድረስ እንትን እያላት ለምን አረ ገደል ትግባ። እሷ የፈለገች ሌላ ነው። አሁንም ደግሜ እነግራለሁ እሷ የፈለገች ሌላ ነው። መጀመሪያ ተከትላ ስትገባ ሌላ ነገር ነው የፈለገች። አልጋውን ለብቻ ክላሱን ለብቻ ስለሆነ የምንም ጾም ቢሆን ኑሮ በጾም ከወንድ ቤት ወንድዛ ነው የምትመጣ። እኔ እውነት እናውራ ካለን ማለት ነው እውነት እናውራ ካለን ብሩኬ ስለሚወዳት ሃይሚ ትሻላለሽ ብዬ ነው የሚያግዘው። ብሩኬ ወደድኩ አለ ብሩኬ ልጅቷ አፈቅራለሁ አለ። ልጅቷስ ብሩኬን አፍቅራለሁ አለች። እሷ ልጅቷ ጋር ራሱ ቆሞ እሷን እንደዚህ አቅፎ ሊንዳ ይውላችሁ አላለችም። እንደዚህ አቅፎ መጨረሻ ላይ ሊንዳ ለስራ መጣ። ሁለቱም መሀል ላይ መጣ። እኔ እንደዚህ ለማስቀናት ነው የገባሁት ብላ በድጋሚ አፈቅራለሁ ብላ አልመጣችም። ወዲሁ ነው የቀረችው። እሷ ምን ፈልገ ደግሞ ዩቱብን ከፈታ ሰጣላት። በድጋሚ ለምን ቤቱን ውሰዱ ብላ መጣች። ምን ማለት ነው? ለምን ጠራሱ? ልቀት ነው ቤት ድረስ ማመጣት። የልጁ ጭንቅላት አትንቁናንትን ማለት ብሩኬ ያዳራ ስሙ ትሰማላችሁ? ለምን እሱ ለምን እንዳመጣውንም እሱ ነው የሚያውቅ ማለት ነው። ልጁ ታፈልጋ ዩቱቡን ከፍቶ የኔ ሰይጣን ከተነሳ አብሰላቱ ዩቱቡን ከፍቶ ዛሬ ይሳደባለሁ። ቆሻሻ ናት። ምን ይማታምጥም? ለምን ማተሽ? እሷ ቆሻሻ ናት። አሁን ራሱ ጾም ባይሆን እሷ ነው ሰድባለሁ። ነገ የምትጸጸቱ ነገር አታርጉ። ወንጀለኛ ተይ፣ አትሰሚራ ተይ፣ ተይ ወንጀለኛ ተይ። እረፉ ብያቸዋል። እረፉ። 40 ሰዎች አላችሁ፣ 48 ሰው አለ። እረፉ። እንደዚህ አትበሉ። ነገሮቹን ሳታውቁ ወንጀለኛ እረፊ። ባለፈው አንቺ እንትን ብለሻል። እረፉ። የምሬን እንደሄድ እንትን በሉ እስቲ ተደማመጡ። ልጁ ጭንቅ ውስጥ አታስገቡ ማለት ነው። ይሄን በዚህ ደግሞ ልጁ ማያስብ ነገር እያሰብ እያረጋችሁ ነው። የምንም እሷን አፈቅራለሁ አላለም፣ እሷም እሱን አፈቅራለሁ አላለችም። እዚህ ጋር የፍቅርም ነገር የለም። ውሸት ነው። ዲቢን አድርጎ ይወዳል ብሩኬ። ከሃይሚ ውጭ ይወዳታል። ሃይሚን ይወዳታል እኮ ሃይሚ እኮ በዚህ ትንሽ ነገር ከሱ ጋር ማጣላት የለም። ብሩኬ ከሱ ጋር ያለ ነገር ብሩኬ ራሱ ይጨርሳል። በቃ ይጨርሳል አይደል? ሃይሚን ይወዳታል፣ ሃይሚን ያፈቅራታል። ብሩኬ ይወዳል፣ ሃይሚ ይወዳል። ግን እናንተ ለትንሽ ነገር እንጂ እሷ ምን አገባት? እሷ ራሷ የፈለጋች ለምን መስራችሁ? ብሩኬ ከብሩኬ ወጥ በትክክለኛ መውጣት አለባት። እሱ እንዴትነት ተቀርቧታል። ኦኬ እሺ፣ እንዴትነት ተቀብለናታል። ግን ደግሞ የሱን ህይወት እንድልበጥብጥ አንፈልግም። ህይወቱን በስነ ስርዓቱ ይመራል። እየሰማችሁ ነው። ብሩኬ መጀመሪያ ልጅቷ ስለ ለምን አመጣ? አይሚ ለማሳመን ብኖር ማለት ነው። እስካሁን ድረስ አይሚ ብሩኬን አላመነችም ማለት ነው። ተመልሳ ማረግ የነበረባት አይሚ ናት። እቺ ልጅ ተመልሳ እንዳትመጣ ማረግ የነበረባት አይሚ ናት ማለት ነው። እሷ አይሚ እስካሁን ብሩኬ እየገፋች ነው እንጂ ማንም ሴት አጠገቤ እንደምደርስ አልፈልግም ብላ በስነስርዓት ብሩኬ አልያዘችም። እቺ ልጅ ተመልሳ የመጣች በአይሚ ምክንያት ነው። አብሳላትን ሲያመጣ ሲገናኙ ሲያወሩ ምን ብሎ ነው ያወራው? እኔ ለዚህ ጉዳይ ነው የምፈልግሽ ብሎ አስጠንቅቆ ነግሯታ እንደ ይዟት የመጣ እናሳ እና አሁን የምን ተነስቶ ከአንተ ጋር ሲሆን ትልቅልቅ ነው ነው አንተ ሴት ናታ እሷ ደግሞ እቺ ከቤት አልፈልግም አንተን አላምንም አንተ ጋር አልሄድም ያለች አይደለም። አንድ ነገር ልንገራችሁ። አንድ ነገር ሴት ልጅ ማለት ሁሉ የቤት አምሳሊት ናትና የራሷን ቤት ማዝና ያለማዝ የራሷ ነው። ብሩኬ ሌላ ሴት ጋር እንዲዴት የምታደርገው የራሷ ይሄ ብሩኬ
ብሩኬን የምትገፋፋው እራሷ አልፈልግም የምትለው እራሷ ሀሳቡን ከቆረጣ በኋላ መልሳ ደግሞ ይፈልጋሉ ማለቷ እሷ ያን ነገር አንድ ቀን ተስፋ ያስቆርጣታል። ምክንያቱም ወንድ ልጅ ነው የፈለገ እሱ ማለት ነው የእናቱ ያሰባ አድርጓታል። እግዚአብሔር ይመስገን ያሳክቷል። እችን አንድ ህይወት የራሱን መኖር ማለት ነው አያቅትም። ወንድሜ እንደምን ሞርጎ ይኖራል፣ ግን ለራሷ ትንቻቻላል እንጂ ብሩኬ መሬት ቆፍሮ የአንድ ህይወቱን ማስኖር አያቅትም። ግን ደግሞ የሴት ልጅ ሁኔታውን እሱ ሁኔታው የሴት ልጅ ሁኔታ እኔ ላይ እንዲኖር አልፈልግም፣ ይቅርታ አጥፍቼም ይቅርታ ሳላጠፋም ይቅርታ እያለ እስከዛሬ በህይወቱ ተቀብሏል። አሁን ደግሞ እሷ እንደዚህ አሁን ቄጤን ካልሳማችሁ ሁሌ ማለት ነው ቄጤን ካልሳማ ነው ቄጤን እየሳማ የሚኖረው ሰው እኮ ነው። ሰው መሆኑ ይከበራል። አንቺ ትከበራለሽ፣ ራሱ ይከበራል። ስለዚህ አንቺ ነሽ ባልሽን ያዛርገሽ የማንም እብድም አሁን ለምሳሌ አንድ ልጅ እነዚህ ሁለቱ ሀይሚና ብሩኬ ለምሳሌ አገባ እንበለው አይደል እንዴ? አግብቶ አንድ ላይ የኖሩ ለምሳሌ አግብቶ አንድ ላይ የኖሩ አንድ ልጅ ማታ ብሩኬን ይወዳሉ ብትል ቤቱን ጥላ ልትወጣ ነው። ምንድን ነው ሀሳቧ? አልገባኝም፣ ንገሩልኝ። ዛሬ ላይ ችግሩን ደስታውን ተቆቅማ ተጋፊታ ማትኖር ሴት ነገ ዕለት ምን ያክል አቅም አላት እና ነው አግብታስ ከእሱ ጋር ምን ነገር የምትጋፈጥ ምን ያክል አቅም አላት የሚባለው መገናዘብ አለባቸው። እኔም ይሄ ነው እኮ ያልኩት። እኔም ይሄ ነው ያልኩት። ልጅቷ ምንም አላረገችም ያልኩ ይሄ ነው ማለት ነው። ልጅቷ ናት መጀመሪያ ተመልሳ እንዳትመጣ ማረግ የነበረባት አይሚና በሩን የከፈተች ናት። የቡሩኬ ህይወት ላይ ማንም ሴት ገብቶ እንደምጫወት ያደረገች አይሚ ናት። ማንም ሴት ቡሩኬ ላይ ገብቶ ቡሩኬ ማለት አይሚ ናት እንደዚህ ያደረገች። ምን ናርገ ሌላ ሰው እሷ በስርዓት ብሩኬን ይዛ ብትቀመጥ ሌላ ሰው ሴት ያመጣል። እሱ ሌላ ሰው መጥቶ ብሩኬን አፍቃሉ ትላለች። እሷ ናት እንጂ በሩን ከፈተች። አንዴ ወይንም ተቀመጥም ዘልዛላ የሆነች ሴት ማለት ነው። እንደዚህ አይነት ዘልዛላ መቼም ደግሞ እሷ አይነካሽም። ገና ነው ሰዓቱ ገና ነው። አንቺ የለመሽ ሌላ ነው። ጥርግ በጥርግ እዛ ሄደሽ ማለት እንደፈለግሽ አስደብና ላይ ደግሞ ማለት ህይወት የለም በይነኝ እነሱስ እየጾሙ አይደለም እንደ የሚከሳክሱት። ተው እንደዚህ እችን አታስገበት። እችን አንድ ቁጥር የምትጽፍት አታስገባ። አፈርደች አንቺን የገለብጥሻሉ እንጂ አንቺ መቼም እኔ ያለበት ቦታ ትገባ። ወራዳ ዙሙተኛ ዛሬ አምሳላትን ማሳደብ ፈልጋለሁ። ስደቢ አስማላ ይሄ ስደቢ ቆይ አንዴ ማለት ቆይ እናንተ በእናታችሁ ወንጀለኛ ተወራ ምንድን ነው? እኔ አሳቢ ምን መሰለሽ ብሩኬ አንደኛ ይችል ያመጣው ለስራ ነው አይደለ? ሊንደንም ለስራ አምጥቶ ሁለቱም ለስራ መጥቶ በሰላም ተገላገሉ። አብሳላት ደግሞ የመጣችው አካሄዱን አይታችኋል አይደለ? ግን ይሄ ነገር እውነት ከሆነ ሀይሚ ደክሜ ያለው ሁሉም ሴት ደግሞ አፈቅራለሁ ብሎ እሱ ላይ የሚለጠፈው የሱ የዋይነትን አውቆ ለምንድን ነው እንደዚህ የሚሆነው? እንደዚህ ከሆነ እኔ እወጣለሁ ብላ የወጣችው ምክንያት በአብሳላት ከሆነ አብሳላት ያለችው ነገር እውነት ከሆነ እኔ ለስራ መስያለሁ ትላንትና። እውነትም ፍጹምን ይዛ የመጣችው ነገር ይሄ ነገር ለፍቅር ነው ወይ የመጣችው? ከመጣች ትክክል አይደለም ስተሰርታለሽ ብዬ ነው የሚያስበው። አብሳላት ወንጀለኛ። እኔ ደግሞ አወራለሁ። ወዳችሁም ጠላችሁም ጥፋተኛ አምሳላት ናት። አምሳላት የልጁን ህይወት በጠበቀች አምሳላት በቃ አሁን ወይ እኔ ማለት ነው አንድ ነገር ልንገራችሁ ለሁላችሁ ማለት ነው። አንድ ነገር ልንገራችሁት እኔ አንድ ነገር ልንገራችሁ ለሁላችሁ ማለት ነው። አዳምጡልኝ። አንደኛ ላይ ማለት ነው ብሩኬ ሄዋኑ ታውቃላችሁ። ከዚህ በፊትም ውስጡ ምንም ስለሌለ በሄወነቱ ይህን ሁሉ መከራ ሲመጣ እግዚአብሔርን ውስጡ ኖርማል ስለሆነ ውስጡ ንጹህ ስለሆነ ያ መከራው የሚያሳልፈው እግዚአብሔር ነው። እሱን እግዚአብሔርን ነው የሚላችሁ። በጣም ሲመጣ ድንግል ማርያም